አንድ በጣም የሚዋደዱ ወዳጆች ነበሩ ይባላል እና በጣም ከመዋደዳቸውና ከመፋቀራቸው የተነሳ ከለታት አንድ ቀን ቁጭ ብለው ሲጨዋወቱ አንተ ሲኦል የምትገባው አንተ ገነት ነው የምትገባው የሚል አይነት ጨዋታ ጀመሩ። ይሰማችሁ እና በጣም እየተጫወቱ እያለ አንደኛው ጓደኛው እኔ ሲኦል የምገባው አለ። ምክንያቱም ጓደኛው በጣም ከሱ የተሻለ መንፈሳዊ ሥራ ሲያየው ስለሚመለከት ማለት ነው፣ ሲሰራ ያየው። ያኛው ገነት ትገባለህ የሚባለውም ደግሞ አይ እኔ ሲኦል የምገባው አንተ የተሻልክ ነህ ይሉ። እኚህ ወዳጆች እንዲህ ከተባባሉ በኋላ መጨረሻ ላይ ሁለቱም አንዱ ሲኦል የምገባው ሲባል አንደኛው ምን አለው ይባላል፣ አንተ በቃ ተው እኔ ሲኦል ልግባ አንተ ገነት ግባ፣ ማን ያውቃል አንተ እኮ ገነት ገብተህ ወዳጄ ነው ብለህ እኔን ከሲኦል ልታወጣኝ ትችላለህ አሉ። እየሰማችሁ ይሄ ገነት ትገባለህ ያለው ጓደኛው ምን አለው፣ አይ አንተ ያለህበት ሲኦል ይሻላል እኔ ብቻዬን ከምገባበት ገነት አሉ። አሁን በፍጹም ይሄንን ታሪክ ለሚረዳው ሰው ብቻውን መዳን እፈልጋለሁ የሚልና በምድር ላይ ወዳቸዋለሁ የሚላቸውን ወዳጆች ራሱ እውነት እንደዚህ አይነት ጥያቄ ምልክት ውስጥ ብንገባ አይ እናንተ ከሌላችሁበት ገነት እናንተ ያላችሁበት ሲኦል ይሻላል ብለን እንገባለን? መልሱ እንጂ ለሰው ማሰብ አለበት። ድህነቱ ሙሉ የሚሆነው ብቻውን ስላልሆነ እኮ ብዙ ሰው ብቻውን የሚድን ይመስለው ብቻውን በመጾሙ በመጸለዩ በመስገዱ በመመጽወቱ እሱ ብቻውን ተነጥሎ